ዓለም ጫጫታ በዝቶባታል። ሁሉም ሰው ስለራሱ ማውራት ይፈልጋል። ይህን ልሰራ ነው፣ ይህን ገዛው፣ እዚህ ደረስኩ። ሁሉም ሰው መጽሐፉ ነው ገጹን ለህዝብ ሲያገላብጥ፣ አንተ ግን የተዘጋ ማህደር መሆንን ምረጥ። ሰዎች ስለ አንተ በቂ መረጃ ከሌላቸው አንተን እንዴት ማጥቃት እንዳለባቸው አያውቁም። ሰዎች ቀጣዩን እርምጃህን መገመት ካልቻሉ በአንተ ላይ ያላቸው አክብሮት ይጨምራል። ዛሬ ለምን ድብቅ መሆን ወደ ስኬት እንደሚያደርስህና እንዴት ይህንን ማንነት መላበስ እንደምትችል እናወራለን። ድብቅ ሁን፣ ዓለም ውጤትህን እንጂ ጩኸትህን መስማት አትችልምና። ለዚህ አስተማሪና ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እቅድህን ለሰዎች ስትናገር ምን የሚፈጠር ይመስላል? ጥናቶች እንደሚያሳዩት ገና ያላሳካውን ግብ ለሰዎች ስትናገር አእምሮህ ስራውን እንደሰራው አድርጎ ይቆጥረዋል። ይህ ደግሞ ፕሪማቹር ሴንስ ኦፍ ኮምፕሊትነስ ይባላል። ለምሳሌ ጂም ልገባ ነው ብላ ስታወራ ሰዎች ጎበዝ ይለዋል። ያኔ አይምሮህ ደስ ይለዋል፣ ዶፓሚን ይለቃል። ነገር ግን ገና ስራውን አልሰራም። ሽልማቱን ማለትም የሰዎችን አድናቆት አስቀድመ ስላገኘ ስራውን ለመስራት ያለ ተነሳሽነት ይሞታል። ስለዚህ ድብቅ መሆን አቅምህ እንዳይጠፋ ያደርጋል። ድብቅ መሆን ወይም በዝምታ መስራት፣ እነዚህ 3 ወሳኝ ጥቅሞችን እናገኛለን። የመጀመሪያው ነፃነት ነው። ስለ ህይወትህ ሁሉንም ነገር ከተናገርክ የሰዎች ግምት እስረኛ ትሆናለህ። ዛሬ ቢዝነስ ልጀምር ነው ብለህ ነገ ሀሳብን ቀይረህ ትምህርት ልማር ነው ብትል ሰዎች ውሸታም ወይም አቋም የሌለው ሰው ይለዋል። ድብቅ ስትሆን ግን ማንም ስለማያውቅህ በፈለግከው ፍጥነት መንገዶችን መቀያየር ትችላለህ። ሁለተኛው ጥቅም ደግሞ ትኩረት ነው። ጉልበትን በማውራት ሳይሆን በመስራት ላይ ታውለዋለህ። አፍ በከፈተ ቁጥር አይን ይከደናል ይባላል። ዝም ስትል የምትሰማውና የምትመለከተው ነገር ይበዛል። መረጃ ሰጪ ከመሆን መረጃ ተቀባይ ትሆናለህ። ይህ ደግሞ ትልቅ ኃይል ነው። ሶስተኛ ጥቅም ጥበቃ ወይም ፕሮቴክሽን። ሁሉም ሰው ያንተን ስኬት አይፈልግም። አንዳንዶች በቅናት፣ አንዳንዶች ደግሞ ባለማወቅ እቅድህን ያበላሹብሃል። ዘኢቪላይ ወይም ክፉ አይን የምንለው እውነት ነው። ሰዎች የማያውቁትን ነገር ማበላሸት አይችሉም። ጠላትህ የት እንዳለህ ካላወቀ ሊመታህ አይችልም። ታዲያ እንዴት ድብቅ እንሆን? ህግ ቁጥር 1 በማህበራዊ ሚዲያ ላይ መቀነስ። የበላኸውን፣ የሄድክበትን፣ የፍቅር ግንኙነትን ሁኔታ ሁሉ በኢንስታግራም እና በፌስቡክ ላይ አትለጥፍ። ሰዎች ስለ አንተ ለማወቅ ጉጉት ይኖራቸው። ሁሌም የምትገኝ ሰው ወይም አቬሌብል አትሁን። ህግ ቁጥር 2 ስለ ቀጣይ እርምጃ ታውራ። ጓደኞች ምን እያሰብክ ነው ሲሉ ጠቅለል ያለ መልስ ስጥ እንጂ ዝርዝር አትናገር። እያየን ነው፣ አዳዲስ ነገሮች አሉ ብለህ እለፍ። ውጤቱ በራሱ ጊዜ ይጮሃል። ህግ ቁጥር 3 ስሜትን ተቆጣጠር። ድብቅ ሰዎች ሲደሰቱም ሆነ ሲከፉ በልክ ነው። ስሜታዊነትህ በቀላሉ የሚነበብ ከሆነ ሰዎች በቀላሉ ሊቆጣጠሩ ይችላሉ። እንደ ሞናሊዛ ፈገግታ ውስጥህ የማይገመት ይሁን። በመጨረሻም ይህን አስታውስ፣ እንደ በረዶ ግግር ሁን። በውሃ ላይ የሚታየው 10% ብቻ ይሁን። ገዳዩና ግዙፉ 90% ማንነትህ ግን ከውሃ በታች ይደበቅ። ዓለም ውጤትን እንጂ ሂደትን ማየት አትፈልግም። ግራ እስኪገባቸው ዝም በል። ውጤትህ እስኪደነግጡ ድረስ ይናገር። አሁን ስልኩን አስቀምጥና በዝምታ ስራህን ጀምር። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ቪዲዮ እስክንገናኝ በዝምታ አሸንፉ።